በብዙ ነገር ውስጥ ታልፎ ሊኮን ይችላል እዚህ የሚደረሰውና በእነዚህ 365 ቀናቶች ናቸው። በተለያየ ሁኔታ ልንገናኝ እንችላለን። ግን በእንደዚህ አይነት መሰባሰብ የዛሬ ዓመት እዚህ ሆነን እንደገና እግዚአብሔር አምላካችን በራሱ ቸርነት ስለመራን እግዚአብሔር እድል ስለሰጠን በፊቱ መሆንን ስላደረገልን ክብር ሁሉ ለኢየሱስ ክርስቶስ ይሁን። አሜን በሉ እስቲ በደንብ። ክብር ሁሉ ለጌታ ይሁን፣ ለሚሰበስበን ጌታ ይሁን። ከፍ አድርጉት ካጨበጨበላችሁለት አልቀር ጌታ እግዚአብሔር ይመስገን። የሕይወት ራስ ኢየሱስ ክርስቶስ እሱ ወደዚህ ስለሰበሰበን እግዚአብሔር ስላመጣን እግዚአብሔር እናመሰግናለን። ደግሞ አዲስ እድልን ሰጠን ጌታ በዚህ ዓመትም እንደገና በፊቱ የምንሆንበት እግዚአብሔር ይመስገን። ለኛ ብቻ አይደለም፣ ወጣቶችም አሉ፣ ልጆችም አሉ። እግዚአብሔር አምላክ በቸርነቱ በእረኝነቱ መርቶን እዚህ አምጥቶናል። ክብር ሁሉ ለኢየሱስ ክርስቶስ ይሁን። እግዚአብሔር ይመስገን። ምናልባት በመንገድ ያሉ ወገኖቻችንም ሊኖሩ ይችላሉ እና እነሱም ጌታ ጠብቆ ያደርሳቸዋል ብለን እናምናለን። እየጸለይ ነበረ ስለዚህ ፕሮግራምም ስለዚህ ዝግጅት በየአጥቢያው በየቤቱ ሁሉም ሰው እየጸለየ እንደቆየ እናውቃለን። ይሄው እግዚአብሔር ረድቶን በፊቱ መሆን እንችለናል። ለዘላለም አምላክ ለመድኃኒታችን ለኢየሱስ ክርስቶስ ክብር ምስጋና ለዘላለም ይሁንለት። እግዚአብሔር ይባረክ። እንግዲህ ዛሬ የመጀመሪያ ጊዜ ስለሆነ እና ሰብሰብ ብለን ጌታ አብረን አጭር እንጸልያለን። ከዛ ዝማሬዎች አሉ። በኋላ ደግሞ አገልጋዮች ይመጣሉ። እነሱ መጥተው ከነሱ ጋር እንተዋወቃለን። በውስጣቸው ያላቸው ነገር የሚሉ ነገር ይኖራል እና እግዚአብሔር ያዘጋጀልን ነገር ሰፊ ነው። ጌታ ይመስገን። አሜን ወገኖቼ። መቼም በየቦታው ያላችሁ ሁላችሁም ይሄ ሲዘጋጅ ሲደረግ አለ አይደል የሚስተካከል ማቀናጀት የሚያስፈልግ ነገር ማድረግ የሚያስፈልግ ነገር ይሄን ማመቻቸት ያን ማመቻቸት ብዙ ነገሮች የሚደረጉ ነገሮች አሉ፣ የሚታቀዱ ነገሮች አሉ። የጻድቃንን ጎዳና የሚያቀና ጌታ እግዚአብሔር አምላክ በነገር ሁሉ ስለረዳን በእውነት በብዙ ነገር አግዞ እግዚአብሔር አቅም ስለሆነን መሰብሰብ ስለሆነን ለዘላለም ጌታ አሁንም ክብር ይሁንለት። በእውነት ደግማችሁ እስቲ አመስግኑት ጌታ። ክብር ለኢየሱስ ይሁን። ምክንያቱም አንዳንዱ ሰው የሥራ ፈቃድ የሚላል ይሄ የሚላል ያ ማዘጋጀት አለ። አገልጋዮችን ለመጋበዝ ብዙ ውጣ ውረዶች አሉ። ለመምጣት ራሱ መጨረሻ ሰዓት ላይ በተለያየ ሁኔታ ውስጥ ግን እግዚአብሔር ረድቶን ሁኑ ባለን ቦታ መሆን ችለናል። ክብር ለኢየሱስ ይሁን። መምጣት ችለናል። ክብር ለጌታ ይሁን። ወጣቶችን መሰብሰብ ችለዋል። ጌታ ይመስገን። እግዚአብሔርን ባርከዋለን። አጭር እንጸልይና ከጌታ ቃል አጭር ቃል አንብቤ በዚያ ዙሪያ ጸልየን ጌታን አብረን እናመልካለን ከመዘመራን ጋር እግዚአብሔርን ባርካለን። ለእግዚአብሔር ጊዜውን አሳልፈን እንሰጣለን። ክብር ለኢየሱስ ይሁን። እናመሰግናለን። የዘላለም አምላክ እግዚአብሔር ሆይ ባንተ ቸርነት እግዚአብሔር አምላካችን ባንተ በአምላካችን እረኝነት እግዚአብሔር አምላካችን ሆይ በፊትህ መሰብሰብ ሆኖ እንላልና እጅግ አድርገን እናመሰግናለን። ያገዝከን የረዳህን ጌታ ክብር ገናናነት ሁሉ ለስምህ ይሁን። ጌታ ሆይ የሚቃወሙም እያለ እግዚአብሔር ብዙ ተግዳሮቶች እያሉ ብዙ እግዚአብሔር አምላካችን ይሆናል አይሆንም እንላቸው ነገሮች እያሉ ነገር ግን አሸናፊውን እኮ ጌታ አብረህን ስለሆንክ እግዚአብሔር በገዛ ከኛ ጋር ስለሆንክ እግዚአብሔር በመሪነት ከኛ ጋር ስለሆንክ በረኝነት ከኛ ጋር ስለሆንክ በሁሉን ቻይነት ራስን እየገለጥክ አብረህን ስለሆንክ እዚህ መሰብሰብ እንደገና ከዓመት በኋላ ሆኖልናል። ክብር ሁሉ ጌታው ላንተ ይሁን። እናመሰግናለን። ተመስገን። ከፍ በል። ከዚህ በኋላ ያለውን ጊዜ ሁሉ ደግሞ ለታመን ጌታ ላንተ አሳልፈን እንሰጣለን። በነገር ሁሉ አንተ ከፍ እንድትል
ነገር ሁሉ ለክብር እንዲሆን እኛም እንንታነጽ መንፈስ በዚህ ስፍራ እንዲሰራ ጌታው የሚኖረን ቀጥሎ ያለውን ጊዜ ሁሉ ለአንተ አሳልፈን እንሰጣለን። በናዝሬቱ በኢየሱስ ክርስቶስ ያው ስም አሜን አሜን። ጌታ የተባረከ ይሁን። ከኔ ጋር ከእግዚአብሔር ቃል ከኢሳይያስ መጽሐፍ ምዕራፍ 41 እናወጣለን። ምዕራፍ 41 ላይ ያለውን አንድ ስፍራ አነብና ጌታ የተባረከ ይሁን። ታውቃላችሁ ከምዕራፍ 40 ወዲህ እስከ 66 ያለው የኢሳይያስ መጽሐፍን ስታጠኑ ስንካፈልም እግዚአብሔር ለሕዝቡ ያደረገውን ቸርነት፣ ምሕረት፣ የእግዚአብሔር በጎነት፣ የእግዚአብሔር ረኝነት፣ እግዚአብሔር ያሰበውን ነገር፣ የእግዚአብሔር መልካምነት የሚናገር ነው። ከምዕራፍ 40 ጀምሮ ያለው እስከ 66 ከፊት ከ1 እስከ 39 ብዙ ፍርድ፣ ብዙ መከራ፣ ብዙ ውጣ ወረድ ያለበትን እግዚአብሔርን ተግሳጽ ያለበት ይናገር ነው። የእግዚአብሔርን ፍቅርና ምሕረት የሚናገርበት ክፍል ነው ከዚህ በኋላ ያለውና 40 ላይ ካለው አንድ ስፍራ ነው የማነበው። ይቅርታ ከ41 ምዕራፍ 41 ላይ ነው የማነበው። ከቁጥር 18 እንደዚህ ይላል የእግዚአብሔር ቃል። በወናዎች ኮረብታዎች ላይ ወንዞችን በሸለቆችን መካከል ምንጮችን እከፍታለሁ። ምድረ በዳውን ለውሃ መቆሚያ የጥማት ምድር ለውሃ መፍለቂያ አደርጋለሁ። የእግዚአብሔር እጅ ይህንን እንደሰራች የእስራኤልም ቅዱስ እንደፈጠረው ያዩ ዘንድ ያውቁም ዘንድ ያስቡም ዘንድ በአንድነት የሚያስተውሉ ዘንድ በምድረ በዳ ዝግባውን ግራሩንም ባርሰኖቱንም የዘይቱንም ዛፍ አበቅላለሁ። በበረሃውም ጥዱንና አስታውን ወይራውንም በአንድነት አኖራለሁ ይላል እግዚአብሔር። ጌታ የተባረከው የእግዚአብሔር ቃል እሱ ይናገራል። ከላይ ያለችውን አንዷን ምዕራፍ ቁጥር ብቻ በወስድ ምንድነው የሚለው? በወና ኮረብታዎች ላይ ወንዞችን በሸለቆች መካከል ምንጮችን እከፍታለሁ ይላል እግዚአብሔር ብሎ ነው የሚናገር። እግዚአብሔር የተባረከው ምን በሆነበት? ወና በሆነበት፣ ምንም ነገር በሌለበት፣ ሸለቆ በሆነበት ቦታ፣ ምንም ነገር በማይፈለግበት ቦታ ምንን አደርጋለሁ? ውሃን እሞላለሁ፣ አፈልቃለሁ። ተራሮች ባዶ በሆኑ ተራሮች ላይ እግዚአብሔር አምላክ አፈሳለሁ፣ ወንዝን አፈሳለሁ። እግዚአብሔር እለቃለሁ። የእግዚአብሔርን ቸርነት፣ የእግዚአብሔርን ምሕረት፣ የእግዚአብሔርን ፍቅር አዘንባለሁ አለ እግዚአብሔር። ስሙ የተባረከ ይሁን። እንዲሁ ሰው የጠበቀውን ያህል ሳይሆን፣ የእስራኤል ሕዝብ የጠበቀውን ያህል ሳይሆን ከጠበቁት በላይ ሆኖ ነገር እለቃለሁ አለ እግዚአብሔር። ስሙ የተባረከ ይሁን። ከሚጠባበቁት በላይ ኤክስፔክት ካደረጉት በላይ በዋጋ የሚከፈል ሳይሆን፣ የሚሸጥ ሳይሆን፣ የሚገዙት የሚደክሙበት ብቻ ሳይሆን እግዚአብሔር አምላክ በቸርነቴ ግን አፈሳለሁ። ከመለኮት አምላክ የሆነ ነገርን እለቃለሁ። የት? ወና ኮረብቶች ላይ፣ ደረቅ በሆነበት፣ በደረቁ ሰዎች፣ ይሄ ተስፋ የሌለው ህዝብ፣ በምርኮ በተለያየ ነገር ያለቀ ህዝብ ላይ እግዚአብሔር አፈሳለሁ ይላል። ያፈሳል ዛሬም ጌታ። ክብር ለጌታ ይሁን። ይሄን ጌታ ታምኖ የተሰበሰበ ነው። በወናዎች ላይ አፈሳለሁ አለ ጌታ። በኮረብቶች ላይ ባዶ በሆኑት ቦታዎች ላይ ወንዝን አፈሳለሁ፣ እለቃለሁ። ጌታ ይመስገን። እግዚአብሔር አምላክ ወደዚህ ሰበስበን ምናልባት በተለያየ ሸለቆ በተለያየ ሁኔታ ውስጥ የተለያዩ ነገሮችን ይዘን መተል ሊሆን ይችላል። ደረቅ የሆነ ነገር ይዘን መተል ሊሆን ይችላል። ነገር ግን ምናልባት በህይወታችን ውስጥ ያልጠበቅናቸው እንዲህ ሊሆን ይችላል ብለን የምናስባቸው ነገሮች ሊኖሩ ይችላል። እግዚአብሔር ግን እንደዚህ ይላል፣ በወና ተራራዎች ላይ ሸለቆችን አለ እግዚአብሔር። ስሙ የተባረከ ይሁን። እግዚአብሔር አፈሳለሁ፣ ፍቅሬን አፈሳለሁ፣ ሰላሜን አፈሳለሁ፣ ጸጋዬን አፈሳለሁ፣ ርህራሄን አፈሳለሁ፣ ቸርነቴን አፈሳለሁ። ጌታ የተባረከ ይሁን። ጸጋዬን አፈሳለሁ፣ ፈውሴን አፈሳለሁ አለ እግዚአብሔር። ጌታ ይመስገን። ይፈልቃል። ልክ ሕዝቅኤል መጽሐፍ ላይ እንዳለ ከእግዚአብሔር መድረክ የሚፈሰው ውሃ በገባበት ቦታ በህይወት ያኖር ነበር። ስሙ ይባረክ። በገባበት ወደዚህ የጠራን ጌታ በህይወት የሚያኖር ጌታ፣ ህይወትን የሚቀጥል ጌታ ስለሆነ አሜን ወገኖቼ። ጸጋን የሚሰጥ ጌታ፣ በባርነት ለቆየ ተስፋ ለቆረጠ ምንም ነገር የሌለው ሰው እግዚአብሔር አምላክ እንደዚህ ይላል፣ ወንዞችን አፈሳለሁ። ጌታ የተባረከ ይሁን። በእነዚህ ቀኖች ውስጥ እግዚአብሔር ወንዙን ያፈሳል ማለት ሰብስቦናል። እግዚአብሔር የእግዚአብሔርን የቃሉን ወንዝ ያፈሳል ጌታ። የጸሎት ወንዞች ይፈሳሉ ወገኖች። በዚህ እምነት በፊቱ እንድንሆን አብረን እንድንጸልይ ይፈልጋል። በዚህ ተስፋ
በዚህ እውነት እግዚአብሔር በሚናገረው እውነት ላይ ቆመን የዘላለም አምላክ እንድንጋብዘው በእነዚህ ቀኖች ውስጥ ምን ያደርጋል? እግዚአብሔር ሆይ ወንዝህ ይንካኝ፣ ወንዝህ ይንካኝ። ይሄው ዋኝቶ የሚሻገሩት አይነት ሳይሆን የእግዚአብሔር የጸጋ ወንዝ፣ የእግዚአብሔር የፍቅር ወንዝ፣ የእግዚአብሔር የማጽናናት ወንዝ፣ የእግዚአብሔር የተስፋ ወንዝ የሚያልቅ ሳይሆን ብዙ ወደ ሆነው ወደዛ ውስጥ እግዚአብሔር ያስገባል ዘንድ አሜን ወገኖች። ወደዛ ውስጥ እግዚአብሔር እንዲያስገባል ቆመን እንጸልይ። ብዙ ጊዜ አልወስድም፣ ግን አብረን በእምነት እንድንጸልይ ጥቂት ደቂቃ በጌታ ፊት ሆነን በእምነት ጌታን እንድንፈልገው በዚህ ቃል ዙሪያ ሃሌሉያ። በዋጋ የሚገዛ አይደለም፣ በነፃ የሆነ ነገር እግዚአብሔር ለሚፈልግ ሁሉ እግዚአብሔር ያዘጋጀው ስሙ ይባረክ። በተከፈተ ልብ ሆነው እግዚአብሔር የሚፈልጉ ሁሉ የሚካፈሉት እዚህ የመጣ ሰው ሁሉ ወደ እግዚአብሔር የሚዘረጋ ሁሉ የሚቀበለው እግዚአብሔር ያዘጋጀው ነገር አለ። አሜን በሉ እስቲ። ጌታ ያዘጋጀው ነገር አለ በሉ እስቲ። አው ጮክ ብላችሁ እስቲ እግዚአብሔር ያዘጋጀልኝ ነገር አለ በሉ። በእነዚህ ቀናት ጌታ ያዘጋጀልኝ ነገር አለ በሉ። በኮረብታዎች ላይ በሉ እስቲ። ወንዙን ያፈሳል ጌታ እግዚአብሔር፣ ዝናቡን ያፈሳል እግዚአብሔር። የቃሉን ዝናብ ይለቃል። የተስፋ ዝናብ ይመጣል። የማጽናናት ዝናብ ይመጣል። የመንቃት ጊዜ ይሆንልናል። አሜን። እግዚአብሔር ይባረክ። እንጸልያለን። ልጆቻችሁ ወደ ጌታ አንስታችሁ ክብር ለኢየሱስ ሲሆን በዚህ ተስፋ እንጸልያለን። እግዚአብሔር ሆይ አግኘን በዚህ ብለን አግኘን በዚህ ማላዴላ ባሳን ካላዶላ ባንቶና ባዲያስ ሃሌሉያ። የእግዚአብሔር ወንዝ አንተ ምንጭ ፍለቅ አሉ አባቶች። አንተ ምንጭ ፍለቅ። እግዚአብሔር ምንጭ መካከላችን ይፍለቅ። የእግዚአብሔር ምንጭ መካከላችን ይፍለቅ። አባቶች የቆፈሩት ጉድጓድ እንዳሉ ይሄ ምንጭ የናዝሬቱ ኢየሱስ ክርስቶስ ሃሌሉያ የማይነጥፍ ምንጭ፣ የማያቋርጥ ምንጭ፣ ለሚመጡ ሁሉ የሚያረካ ምንጭ፣ ለሚፈልጉ ሁሉ የሚፈልቅ ምንጭ የእግዚአብሔር ምንጭ መካከላችን ይሙላ ወገኖች። የእግዚአብሔር ምንጭ መካከላችን ይፍለቅ። በተቀመጥንበት ያገኘን ጌታ፣ በመንፈሱ ይዳሰን ጌታ። ላማ አናዴስ ካላባደና ባንቶላ ማዲያ ፕሬዶላስ ካናጂላ ማንቶላ ባዲ በኢየሱስ ክርስቶስም ይሄ ምንጭ ይፍለቅ መካከላችን። ይሄ ምንጭ ይፍለቅ። ሃሌሉያ። ጥቂት ደቂቃ ጸልዩ እስቲ። እግዚአብሔር ገብተናል፣ እዚህ ገብተናል፣ መተናል፣ ልንካፈል መተናል። ሃሌሉያ። ራሳችን ከፍተን እንቀበላለን ከእግዚአብሔር። ነገሮቻችን ቤት አስቀመጥናቸው ትተን ወደፊቱ መተናል። ይሄ የእግዚአብሔር ጊዜ ነው። የእግዚአብሔር ሰዓት ነው። ወደዚህ ኮምፓውንድ ገብተናል። ይሄ የእግዚአብሔር ጊዜ ነው ወገኖች። በናዝሬቱ በኢየሱስ ክርስቶስም የእግዚአብሔር ዝናብ ይዝነብ። የእግዚአብሔር ዝናብ ይዝነብ። የእግዚአብሔር ወንዝ ይዝነብ። የእግዚአብሔር ጸጋ መካከላችን ይለቀቅ። ሳማአና ዴን ካላባዲላስ ሬኮ አናማንዶ ሬሳማ አናጋን ታናማዲያ በጌታ በኢየሱስ እግዚአብሔር አምላካችን ነው። ዝቅ ብለን የተቀመጥን አንገታችን ያቀረቀነ ቀና የሚያረግ ምንጭ መካከላችን ይምጣ። ተስፋ ለቆረጠ ተስፋን የሚያድስ ምንጭ ይምጣ። እግዚአብሔር አቅጣጫ የሚሰጥ ምንጭ ይፍለቅ መካከላችን። ዘይት መካከላችን ይስራ። ቅባት መካከላችን ይስራ። ቅዱስ መንፈስ መካከላችን ይስራ። ይሄ ምንጭ ይፍለቅ ጌታ። ይሄ ወንዝ ይፍሰስ ጌታ። በገባበት ስፍራ ሁሉ በህይወት የሚያኖር የመጡትን ሁሉ የሚፈውስ የሚነካ ህይወትን የሚያነቃ ለመጪው ዘመን የሚያስታጥቅ በሆነ ኮረብታዎች ላይ እንዳል ጌታ በኢየሱስ ክርስቶስም ዝናብ ይዝነብ ጌታ። ሰማያት ይከፈቱ በዚህ ስፍራ ሰማያት ይከፈቱ ጌታ። ሴማ አንታላ ዲላ ቦጋ ረማ አንታላ ማዲያስ ፕሬዱና ማጋያና ማሴላ ባዲያ ሮዲና ማአንታላ ባጀለበገ ሴንቲያና ማጋንቲያ ፖካማ አዲስ በኢየሱስ ክርስቶስ ሃሌሉያ። ከእግዚአብሔር ዙፋን ጋር የተገናኘ ነገር እንዲሆንልን፣ ከእግዚአብሔር ጋር መንፈሳችን የተገናኘ እንዲሆንልን፣ አቤቱ ወንዝ እንዲፈስልን፣ መሰላል እንዲዘረጋልን በዚህ ስፍራ በየአቅጣጫችን እጸልያለሁ ጌታ። በየስፍራችን በነፍሳችን አቅጣጫ እንዲዘረጋ ጌታ በኢየሱስ ክርስቶስም እንጸልያለን። ካለንበት ሁኔታ የሚቀይር የእግዚአብሔር ዝናብ ጌታ ሃሌሉያ። ያልተጠበቀ ሰው ከሚጠብቀው በላይ ጌታ ከምናስበው በላይ አንተ ያሰብከው ነገር እንዲያገኘን እንጸልያለን። የተመለከትከው ነገር እንዲያገኘን እንጸልያለን። የላከው ነገር እንዲያገኘን እንጸልያለን። ሼባ አንታና ዴላ ቦጋና ማሲያ ወደዚህ ስፍራ ገብተናል፣ ተሰብስበናል። እግዚአብሔር ሆይ
መንፈስ ቅዱስ ስራን አንተ ስራ። ወደዚህ ከገባን ጀምሮ ስራህን ስራ። እግዚአብሔር ለውጥ መሆን ይጀምር ጌታ። ታድሶ መሆን ይጀምር ጌታ። ከወንዝ የተነሳ ስራ ይጀምር ጌታ። ከመንፈስ የተነሳ ስራ ይጀምር ጌታ። እግዚአብሔር ከቀን ወደ ቀን የሚጨምር ነገር እንዲሆንልን፣ ከጊዜ ወደ ጊዜ የሚጨምር ነገር እንዲሆንልን በወና ኮረብታዎች ላይ ያልክ ጌታ እግዚአብሔር አምላካችን ሆይ ደረቅ በሚመስለው ስፍራ ሁሉ ላይ ዝናብ ይሆን ጌታ። ልምላሜ ይሆን ጌታ። በኢየሱስ ክርስቶስም ልምላሜ ይሆን። እጆቻችን ወደ አንተ ዘረጋን ጌታ። ልባችንን ወደ አንተ አነሳን ጌታ። መንፈሳችንን ወደ አንተ አነሳን እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ በወንዶች በሴቶች ልጆች ላይ በወጣቶች በሕፃናት ላይ በኢየሱስ ክርስቶስም ዝናብ ይዝነብ ጌታ። እሳት ይዝነብ ጌታ። ቅዱስ መንፈስ ይስራ እግዚአብሔር ሆይ ሸማአላ ጋንቴላ ማዲላ ቦሲያ ፕሬዶና ማጋላባዲያ ጸልዩ ጥቂት ደቂቃ እስቲ። እግዚአብሔር አምላክ ለልባችን የሚለው ነገር ይኖራል። እያንዳንዳችን በዚህ ደቂቃ እንኳን በዚህ ሰዓት እንኳን ወንድሞችና እህቶች እግዚአብሔር የሚለን ነገር ይኖራል። እግዚአብሔር አስፍቶ ለሚጠብቁ ሃሌሉያ ድንኳናቸውን አስፍቶ ለሚጠብቁ ምንቸታቸው ለሚሰበስቡ እግዚአብሔር የሚሞላው ነገር አለ። እግዚአብሔር የሚሰጠው ነገር አለ። በኢየሱስ ክርስቶስም ዝናብ በመካከላችን ይዝነብ። ወንዙ መካከላችን ይፍለቅ። በኢየሱስ ክርስቶስም ይፍለቅ። ፈውስ ለሚያስፈልገው ፈውስ ይምጣ። ቃልን እየሰማን እግዚአብሔር ሆይ መለየት የሚገባው ነገር ከኛ ይለይ። መተከል የሚገባ ነገር ይተከል። ተሰብስበን ህብረት ስናደርግ ለውጥ ይሁን ጌታ። ከመንፈስ የተነሳ በኢየሱስ ክርስቶስም ለውጥ ይሁን ጌታ። በዚህ ስፍራ ተከማችተናል ከየአጥቢያው ከየቦታው እግዚአብሔር አምላክ ሆይ ሃሌሉያ እሳት መካከላችን ይዝነብ። እሳት ይዝነብ። መንፈስ ቅዱስ እሳት ይዝነብ። ሃሌሉያ አጠገብ ያለው ሰው ባርካችሁ ጥቂት ደቂቃ ጸልዩ። ወደዚህ ስፍራ እንኳን ደህና መጣ ብላችሁ ጥቂት ደቂቃ ባርኩትና ጸልዩ። እግዚአብሔር አምላክ አብሮት አለ። ጌታ የተባረከ ይሁን። ጌታ ይመስገን። እግዚአብሔር ያሰበው ነገር ያግኘው ያግኛት። አሜን ወገኖች፣ እያንዳንዳችን ያግኘን ጌታ። የሰራዊት ጌታ እግዚአብሔር ያግኘን። ሃሌሉያ በዚህ ስፍራ ሃሌሉያ በጎን የሚሰራ ጌታ እጁ ትንቀሳቀስ፣ መንፈሱ ይንቀሳቀስ። ሃሌሉያ የቃሉ ፍቺ ያብራ። አንድን ከፍ የሚያደርግ ነገር ሃሌሉያ ወንድሜ አምልጦ ይውጣ፣ እህቴ አምልጣ ትሂድ፣ ተቀብላ ትሂድ። በኢየሱስ ክርስቶስም ቃል እየሰማን ከላያችን ላይ ነገር እንዲወልቅ የሚተከለው እንዲተከል ጥቂት ደቂቃ ጸልዩ። በጌታ በኢየሱስ ክርስቶስም የእግዚአብሔር ነገር እንዲያገኝ እየባረካችሁ ጸልዩ። ሼማ አናጋንታና ባዲላ ቦሲያ በኢየሱስ ክርስቶስም ይዝነብ ጌታ። ሃሌሉያ ሃሌሉያ ኢየሱስ ክርስቶስ ዝናብ ይዝነብ መካከላችን። ሃሌሉያ 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 የሚያጠጣ የእግዚአብሔር ምንጭ። ኦ ክብር ለኢየሱስ ይሁን። ሃሌሉያ ይሄ የቅዱሳን ጉባኤ ነው። መንፈስ ቅዱስ የሚሰለጥንበት ጉባኤ። ሃሌሉያ ንጉሱ ኢየሱስ ያለበት ጉባኤ። ሃሌሉያ መልስ የሚመጣበት። ሃሌሉያ ንጉሱ በስላለ መልስ የሚመጣበት፣ ፈውስ ያለበት፣ ሕይወት የሚታደስበት፣ ቅዱሱ እግዚአብሔር የሚመራው ሃሌሉያ ህዝብ የተሰበሰበበት ጉባኤ ነው። ኢየሱስ ያለበት። ሃሌሉያ ክብር ለኢየሱስ ክርስቶስ ይሁን። ሃሌሉያ እግዚአብሔር አምላካችን ይንካን መንፈስ፣ ይንካን መንፈስ፣ ይንካን መንፈስ፣ ይዳሰን መንፈስ። ሁሉ ነገር በመንፈስ የተቀባ ይሁን፣ የተነካ ይሁን፣ የተቀመመ ይሁን። እግዚአብሔር ሁሉ ነገር በመንፈስ ቁጥጥር ስር ይሁን። አገልጋዮችን የእሳት ነበልባል የሚያደርግ ይላል። በፊት የሚቆሙ እግዚአብሔር ሆይ በመንፈስ ቅዱስ ይቀቡ፣ በእሳት ይቀቡ። ቃልህ ሲመጣ እግዚአብሔር አምላካችን ሆይ ይንካን። ሲጸለይ መንፈስ ይስራ። ወንድሞች እህቶች አብረው ሲቆሙ እሳት በመካከላችን ይስራ። ቃልህ እግዚአብሔር ሆይ ይምራን፣ ብርሃን ይጨምርልን፣ ፈውስ ይጨምርልን። እግዚአብሔር አምላካችን አንድ እርከን ደግሞ ጨምረን እንድንሄድ፣ አንድ ነገር ጨምረን እንድንወጣ፣ ለመንግስት የሚያበቃ ታጥቀን እንድንወጣ፣ ለመስራት የሚያስችል ኃይል ተቀብለን እንድንወጣ፣ ዕውቀት ተጨምሮልን እንድንወጣ በኢየሱስ ክርስቶስም ሰማያት ይከፈቱ ጌታ፣ ሰማያት ይከፈቱ ጌታ።
በባሪያዎች ላይ ሰማያት ይከፈቱ ጌታ። በአገልጋዮች ላይ ሰማያት ይከፈቱ ጌታ። በወጣቶች ላይ ሰማያት ይከፈት ጌታ። ሴማዲናማ አንቴላ ባዲላ ቦጋራ ባዲያ ሴባ በኢየሱስ ክርስቶስ ስም ሃሌሉያ። በኢየሱስ ክርስቶስ ስም እግዚአብሔር ሆይ እንጸልያለን። በታላቁ ስም እግዚአብሔር ሆይ እንጸልያለን። አቅም ባለው ስም፣ ለውጥ ማድረግ በሚችለው ስም፣ ሕይወትን በሚያድሰው ስም፣ አንገቱን ያቀረቀረውን ቀና በሚያደርገው ስም፣ ተስፋ ለቆረጠ ተስፋ በሚሞላው ስም በኢየሱስ ክርስቶስ ስም እንጸልያለን ጌታ። ሕያው በሆነው ስም እንጸልያለን። ገናና በሆነው ስም እንጸልያለን። በኢየሱስ ክርስቶስ በመካከላችን ስራ ይሰራ ጌታ፣ ስራ ይሰራ ጌታ። ሸማ አናጋንቴላ ባዲላ ቦሲ ካላባዲያ ሬካጂላ ባንቴላ ባዲስ ሃሌሉያ። ኢየሱስ ለዘላለም ጌታ ነው። ኢየሱስ ለዘላለም ጌታ ነው። ሃሌሉያ። አላሳልፍ ያለውን ነገር ሁሉ የሚሰብር የእግዚአብሔር እጅ መካከላችን ይንቀሳቀስ። የእግዚአብሔር ክንድ መካከላችን ይንቀሳቀስ። የእግዚአብሔር ክብር መካከላችን ይምጣ። ሃሌሉያ። የሚለይ ሃሌሉያ፣ ጎደሎ ነገር የሚያነሳ በእግዚአብሔር እውነት የሚሞላን የሚያስታጥቀን መንፈስ በመካከላችን ይስራ። ሃሌሉያ። አንድ ጸሎት እንጸልያለን ወገኖች። እንዲህ ስንሰበሰብ እግዚአብሔር ስራውን ሊሰራ ተዘጋጅቷል። የእግዚአብሔር ነገር ለመቀበል የእግዚአብሔር ሕዝብ በተዘረጋ ቁጥር ሁሉ እንደዚህ ነው አለ። ምንጭቶችን ሰብስብ ያለ ሲሞላ ነው የቆመው። እግዚአብሔር ሁሉ ይሞላል። አሜን ወገኖች፣ ክብር ለጌታ ይሁን። ይሄን ነገር እንዳንቀበል የሚታገል ደግሞ የዲያብሎስ የአጋንንት የጨለማ ኃይል አለ። ጉዳዩ ከኛ ጋር ብቻ አይደለም፣ ጉዳዩ ከእግዚአብሔር መንግስት ጋር ነው። ተቃዋሚ መንፈስ እግዚአብሔር አምላክ ለዘላለም ይምታው። አሜን ወገኖች፣ ወደዚህ ኮምፓውንድ ገብተናል። ለኛ ብቻ አይደለም፣ እዚህ ግቢ ካለው ላይ ሁሉ ተጽዕኖ እንዲመጣ በኢየሱስ ክርስቶስም እግዚአብሔር የአጋንንትን ምሽግ እንዲመታ፣ የጨለማ ጉልበት እንዲመታ፣ የክፉ ኃይል ሁሉ እንዲመታ በኢየሱስ ክርስቶስም እንጸልያለን። ቀኝ እጆቻችሁን ከፍ አድርጉና ጸልዩ እየገሰጻችሁ። ክላዲና ማሳን ታላባዶጋን ቴሌቤዲላ ቦያ በኢየሱስ ክርስቶስም የተሰበረ ይሁን። የጨለማው ተልእኮ ሁሉ ይሰበረ በጌታስ። የአጋንንት ተልእኮ ሁሉ ይመታ በጌታስ። ገስጹ በኢየሱስ ክርስቶስ። የያዝነው ስም የናዝሬቱ ኢየሱስ ክርስቶስ የትንሣኤውን ስም ይዘና ኢየሱስ ይባረክ። ከሁሉ በላይ የሆነ ስም ይዘናል። ጌታ ይመስገን። ለዚህ ሁሉም ይንበረከካል። በእምነት ተቃወሙት። በወንድሞቻችን በእህቶቻችን በራሳችን ሕይወት ዙሪያ እግዚአብሔር ያዘጋጀው ነገር እንዳንቀበል የሚታገል ኃይል ሁሉ ሐሳባችንን የሚሰርቅ ከተለያየ አቅጣጫ የሚወርወር ፍላጻ በኢየሱስ ክርስቶስም የተመታ ይሁን። በኢየሱስ ክርስቶስም የተመታ ይሁን። እዚህ ግቢ ዙሪያ ላይ የሚሽከረከር መንፈስ በኢየሱስም የተመታ ይሁን። በተለያየ ድካም፣ በተለያየ በእንቅልፍ፣ በተለያየ ሁኔታ ሐሳባችን ዳይቨርት ለማድረግ የሚወጣ በስም ስልጣን እንቃወማለን። በኢየሱስ ክርስቶስም የተመታ ይሁን። በኢየሱስ ስም የተመታ ይሁን። በኢየሱስ ክርስቶስም የታሰሩ ይሁን። አቅም ይጡ በጌታ ስም፣ ጉልበት ይጡ በጌታ ስም። እግዚአብሔር አምላክ ሆይ በወጣቶች ዙሪያ በልጆች ዙሪያ ላይ የተለጠጠ ቀስት ሁሉ ይሰበር በጌታ ስም። የታሰበ ቀስት ሁሉ ይሰበር ጌታ። በአንድም በሌላ ሊጎዳ የወጣ ሁሉ በናዝሬቱ በኢየሱስ ክርስቶስ ስም፣ በጌታ በኢየሱስ ክርስቶስ ስም የተሰበረ ይሆን፣ የተከለከለ ይሆን። እግዚአብሔር አምላኬ ሆይ ጨለማው ኃይል ይታሰር በስም ስልጣን፣ ይታሰር በስም ስልጣን፣ ይታሰር በስም ስልጣን። በኢየሱስ ክርስቶስ ስም የታሰረ ይሆን፣ በኢየሱስ ስም የታሰረ ይሆን። እግዚአብሔር ለዘላለም ይምታው። አሜን ወገኖች፣ እግዚአብሔር ለዘላለም ይሰራው። ሃሌሉያ። ኃይል ሁሉ የማን ነው? ጮክ ብላችሁ ኃይል ሁሉ የማን ነው? የእግዚአብሔር ነው። የማዳን ኃይል የእግዚአብሔር፣ የጨለማውን ጉልበት የመስበር ኃይል የእግዚአብሔር። ይሄን ደግሞ ለባሪያዎቹ እግዚአብሔር ሰጥቷል። ክብር ለኢየሱስ ይሁን። እግዚአብሔር ይመስገን። ጌታ የተባረከ ይሁን። ሃሌሉያ። ጌታ ሆይ እናመሰግናለን። በዚህ ስፍራ ስለሚለቀቅል ነገር እንባርካለን። ቅዱሱ መንፈስ በዚህ ስፍራ ስላለ ተመስገን። ኃይል በዚህ ስፍራ ስላለ ተመስገን። የምንቀበለው ብዙ ነገር ስላለ ተመስገን። እንደመጣን ስለማንሄድ እናመሰግናለን። ለእያንዳንዱ ያዘጋጀው ነገር እግዚአብሔር ስላለ ክብር ሁሉ ለአንተ ይሁን። መንፈሳችንን አዘጋጅተን ልባችንን አስፍተን በፊት የምንሆንበት ጊዜ እንዲሆን ጸለይን።
ባሪያዎች በፊት የሚቆሙ ሁሉ በመንፈስ ቅዱስ ኃይልና በጉልበት እግዚአብሔር አምላካችን ሆይ በፊት ይሆኑ። በጸሎት በዝማሬ በቃል በተለያየ ነገር የሚያገለግሉ በካሜራ ይሁን በቴክኒክ በማገዝ እግዚአብሔር አምላካችን ሆይ በሁሉ አሸሮች ሁሉ በዚህ ጉባኤ ውስጥ ቅዱሱ መንፈስ ሁሉን በመንፈስ ቅዱስ ቁጥጥር ስር እንዲይዝ እንጸልያለን። ሁሉም በአንተ ቁጥጥር ስር ይሆን። የወደድከው ነገር ይሁንልን። ያሰብከው ነገር ይሁንልን። ያዘጋጀው ነገር ያግኘን። ከፍ በል እናመሰግናለን። ስለምታደርገው ነገር ሁሉ ተመስገን። ከፍ በል በናዝሬቱ በኢየሱስ ክርስቶስ ያው ስም ከፍ አድርጉት ጌታን። ክብር ለኢየሱስ ይሁን። መካከላችን እንግዶች አሉን፣ የእግዚአብሔርን ጸጋም የሚያካፍሉን ፓስተር አስፋው አለ ከጽዮን ክብር ቤተክርስቲያን ከካናዳ። ዌልካም እንበለሱንም። እንደዚህ ደግሞ ቄስ ፈቃዱ ከኢትዮጵያ አለ። እግዚአብሔር ይመስገን። እሱን ዌልካም በሉ። ጌታ ረድቷቸው የእግዚአብሔር ጸጋ ሊያካፍሉ ስለመጡ ጌታ የተባረከ ይሁን። ለነሱ እድል እሰጣለሁ የሚሉት ነገር ይኖራቸዋል። ፓስተር አስፋውን ጋብዝና ወደፊት እሱ ለው ነገር ይኖራል። ከዛ በኋላ ፓስተር ፈቃዱ ለዚህ ጊዜ እሰጣለሁ። እንግዲህ በትምህርቶቻቸው የምናውቃቸው ወንድሞቻችን ናቸው። ክብር ለጌታ ይሁን። እግዚአብሔር ይመስገን። ጌታ ስለረዳቸው ጌታ ይባረክ። ለመምጣት ስለቻሉ እግዚአብሔር የተመሰገነ ይሁን። እንደምን አላችሁ? ኢየሱስ ክርስቶስ ጌታ ነው። ጌታ እናመሰግናለን። በዚህ አደባባይ ለመቆም የእግዚአብሔር ቀጠሮ ስለሆነ የዛሬ 15 ቀን ካሊፎርኒያ የአብያተ ክርስቲያናት ህብረት አገልግሎት ጨርሼ ወደ ቤት ስመለስ መንፈስ ቅዱስ ሆላንድ ወደዚህ ኔዘርላንድ ይለኛል። ማንም ማቀው ሰው የለም፣ ምንም እንትን አልነበረምና ተደውሎ ሲነገረኝ ከተማያ ውስጥ ያለውን ፕሮግራም ሰርዤ ነው የመጣሁት። መንፈስ ቅዱስ ቀድሞ በልቤ ስላስቀመጠው ክብር ለእግዚአብሔር ነው። እንግዲህ ሰሞኑን አብረን እናሳልፋለን እና ድምፄ ቢጎረንንባችሁ ልጇን የዳረች እናት ይመስላል ድምፄ አይደለም። ትንሽ ትታገሱኛላችሁ። ዛሬ ከኔ ይልቅ እሱ ቢናገር ደስ ይለኛል። ወጣቱ ቄስ እና ማካፍላችሁ ቃል አይደለም ያለኝ፣ ግን ወደዚህ ስመጣ በልቤ ሞላ ኮይኖኒያ የሚል ቃል ነው። ወንድሞች በህብረት ቢቀመጡ እነሆ መልካም ነው። እነሆ ምን ያለ ነው? ያማረ ነው። ከራስ እስከ ጢም በአሮን በመደረቢያው ላይ እንደሚወርድ ልክ በአርሞኒየም ተራራ ላይ እንዳለ ሽቱ ነው ይላል። እግዚአብሔር በዛ በረከትንና ህይወትን አዟልና፣ ስለዚህ በዚህ ሰሞን እግዚአብሔር በዚህ የሰበሰበን በረከትን ሊያካፍለን ነው። እግዚአብሔር ለቤታችን፣ ለትዳራችን፣ ለጤናችን፣ ለጥያቄያችን መልስ አለው። እግዚአብሔር ድምፁን የሚያሰማበት አደባባይ እንዲሆን በጸሎት እንድታግዙ ደግሞ ያስፈልጋል። እግዚአብሔር ስም የተባረከ ይሁን። ስለሚያገለግሏቸው አገልጋዮች ክብር ለእግዚአብሔር ይሁን እና እኔ እንደው በጸሎት መንፈሴ ሪሊዝ ባረክ ደስ ይለኛል ከንግግር ይልቅ እና ልጸልይ ይፈልጋሉ። አንድ ደቂቃ አሜን አሜን። ሲጅለጅ እንያዛለን ነው። አንድ ደቂቃ ክብር ለእግዚአብሔር ይሁን። የእግዚአብሔር መንፈስ ባለበት በዛ አርነት አለ። ሃሌሉያ። መንፈስ ቅዱስን በዚህ እንጠራዋለን። ጳራቅሊጦስ ሃሌሉያ። ሙሉ የምታረገን ብቃታችን፣ ውበታችን፣ ክብራችን እግዚአብሔር መንፈስ ቅዱስ እናመሰግናለን። ከየስፍራው ሰበሰብከን ልትሰራ ያለው ነገር ስላለ አመሰግናለሁ። ኮይኖኒያ ስለምታረግ፣ ህብረት ስለምታረግ፣ መገመድ ስለምታረግ ጌታ እግዚአብሔር የተበላሸው ስለሚስተካከል፣ የጠመመው ስለሚቀና፣ የተበላሸው ስለሚነቀል አመሰግናለሁ። መርዙን ስለምትነቅለው አመሰግናለሁ። ክፉ የዘራው ስለምታጨነግፈው አመሰግናለሁ። እግዚአብሔር ሆይ ስታግናንት የሆነ ነገር ስለሚቀጥል አመሰግናለሁ። ጨለማ ላይ ብርሃን ስለታወጀ አከብርሃለሁ። በዚህ በዩሮፕ ላይ እግዚአብሔር አባት ሆይ ብርሃን ይሁን እንላለን። በዚህ አደባባይ ብርሃን ይሁን እንላለን። በጻድቃን ሕይወት ላይ ብርሃን ይሁን እንላለን። ለደካማ ኃይልን ይሰጣል፣ ጉልበት ለሌለው ጉልበት ይጨምራል። ብላቴኖች ይደክማሉ ይታክቱማል፣ እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ፣ እንደ ንስር ይወጣሉ፣ ይሮጣሉ፣ አይደክሙም፣ አይታክቱም። በጌታ በኢየሱስ መድከም አይሆንም፣ መነሳት ይሆናል፣ መበርታት ይሆናል፣ መታደስ ይሆናል፣ መለወጥ ይሆናል፣ መፈወስ ይሆናል፣ መጠገን ይሆናል። ክፉ የዘራው ይነቀላል፣
የጨለማው ሥራ ይፈራርሳል። በዚህ እግዚአብሔር መንፈስ አለ። ጌታ ለአርነት ጠርቶናል። We declare the glory of God. We call upon the power of the Holy Spirit. We break every yoke in the name of Jesus. Hallelujah. መንፈስ ቅዱስን እንጠራለን። አርነት የሚያወጣውን የጌታ መንፈስ እንጠራለን። ሪሊጂየስ ስፒሪት የተሰበረ ይሆን በጌታ በኢየሱስ ክርስቶስ ስም። ያደከመን የደከመ ይሆን፣ ያደከመን የደከመ ይሆን። ሰንሰለትን ጥለን እንሄዳለን። ድካምን ቀብረን እንሄዳለን። ጨለማን አባረን እንሄዳለን። ሟርትን አባረን እንሄዳለን። ንግርትን አባረን እንሄዳለን። አርነት ይሆናል። we declare deliverance hallelujah ነፃነትን እናውጃለን። ኢየሱስ ጌታ ነው። በዚህ ቤት ላይ ኢየሱስ ጌታ ነው። በእህቴ ላይ ኢየሱስ ጌታ ነው። በወንድሜ ላይ ኢየሱስ ጌታ ነው። the joy of the Lord is our strength in the name of Jesus. የጌታ ደስታ ኃይላችን ነው። ፈውስ ይለቀቃል በጌታ በኢየሱስ ስም። በቃል ፈውስ ያልፋል። በጸሎት ፈውስ ያልፋል። በዜማ ፈውስ ያልፋል። አትሞስፌሩ ይለወጣል። ማሃዲላ ሃሮባስ ጀባባባሪያሞሳ ማራቢላ ባባባሪያሞስ ሊባንደ ለሄረቤዲያባ ሪበንዶ ለሃማጋንዲያባ ለስርዓት አልተሰበሰብንም። ንካን ጌታ ሆይ መጠገን እንፈልጋለን። ደክመናል። ኃይል ያስፈልገናል። ቅባት ያስፈልገናል። ተሐድሶ ያስፈልገናል። የሹዋ ወሃዲ ወደ ክለሃቢሳ አባይ ሃማጋንዲያሞስ ማዴ ፕሬለዲለስ ፓታራ ላባዲያባ መንፈሳችሁን ከፈት አድርጉ ለመንፈስ ቅዱስ። ሃሌሉያ። የመንፈስ ቅዱስ ዊኬንድ ነው። ሃሌሉያ። የመንፈስ ቅዱስ ሸባዎት ነው። ሃሌሉያ። ሸባዎት የመንፈስ ቅዱስ በዓል ነው። ሃሌሉያ። we celebrate the spirit of God. ሃሌሉያ። ሬፕሌቤዲያባ ፕራዶስ ሴሌቤዲያባ ሰንሰለት ሁሉ ይበጠስልን። ድካማችን ይቀበርልን። የተፍገመገመ የሚቆምበት፣ የታመመ የሚታከምበት፣ የቆሰለ የሚጠገንበት፣ አንገቱን የደፋ ቀና የሚልበት። ሃሌሉያ። ማሬፔንቶሪያ ቀና የማለት ሳምንት ይሆን። የመፈወስ ሳምንት ይሆን። ሰማያት የሚከፈቱበት ሳምንት ይሆን። እንደገና ፔንቴኮስት ይሆንልን። እንደገና ሃሌሉያ። እንደገና ቤተ ክርስቲያን ትታደስልን። እንደገና አገልጋዮቻችን ይወልወሉልን። እንደገና የቃል መግለጥ ይለቀቅልን። እንደገና መንፈስ ይፍሰስልን። እንደገና ድምፅ ይሰማል። ሆሊ ጎስት ሆሊ ጎስት ሆሊ ጎስት ፕሬቴሳ ቤላቪሌ ሮሳቢያዎ የስ ሎርድ ፈውስ ይፍጠን ለዚህ ጉባኤ ጌታ ሆይ። መነሳት ይሁን ጌታ ሆይ። እንደ ሰደድ እሳት ሃሌሉያ። እንደ ሰደድ እሳት ሄያ አባ ማሃሩ ሃታ ፕሬለዲሌ ተንቶ ኤፓሃሩ ሶላባዲያ የስ ሎርድ ጌታ ሆይ ጨለማ ሁሉ ይገፈፍ። ጌታ ሆይ ሪሊጂየስ ስፒሪት በጥስጥሱ ይውጣ ዛሬ። በጥስጥሱ ይውጣ ዛሬ። ሪሊጂየስ ስፒሪት ይሰበር በኢየሱስም። ቀንበር ይሰበር በኢየሱስም። የደስታ ሌባ ይመታ በኢየሱስም። የጤና ሌባ ይወጋ። ሃሌሉያ ሃሌሉያ ሃሌሉያ። መንፈስ ቅዱስ አደባባዩን ላንተ ቀደስን። ቤቱን ላንተ ቀደስን። አገልጋዮቹን ላንተ ቀደስን። ምዕመናንን ላንተ ቀደስን። አካባቢውን ላንተ ቀደስን። ሃሌሉያ። ይሄ ቦታ ቅዱስ ቦታ ይሁን። ሃሌሉያ። እግዚአብሔርን ፊት ለፊት አየሁት። ሰውነቴም ድና ቀረች የምንልበት ቦታ ሃሌሉያ። ኦ መንፈስ ቅዱስ በዓል አክብረን እንመለስ። ጌታ ሆይ ተነክተን እንመለስ። ኦ ጌታው ሽሉዳችን ይነካለን። ፕራይዳችን ከኛ ላይ ይውደቅልን። ቅርፊት ከላያችን ላይ ይነሳልን። አጥርቶ የማየት ሳምንት ይሆንልን። ሃሌሉያ ሃሌሉያ። የቆሙ ዜማዎች የሚለቀቁበት፣ የተከደኑ አይኖች የሚከፈቱበት፣ የዛለ ጉልበት የሚበረታበት፣ ጸሎት ወደ ቤቱ የሚመለሰበት፣ ልሳናት የሚለቀቁበት፣ የጸጋ ስጦታዎች ከተዳፈኑበት የሚነሱበት ሰላዲሌፓ ረክለቤዲያ መንፈስ ቅዱስ አንተ በዚህ ስላለ እናመሰግናለን። ጉባኤያችን ያንተ ነው። እኛ ደካሞች ነን። ብርታታችን አንተ ነህ። እውቀታችን አንተ ነህ። ጉልበታችን አንተ ነህ።
ኃይላችን አንተ ነህ፣ አቅማችን አንተ ነህ። መንፈስ ቅዱስ መንፈስ ቅዱስ ፓቴላ ዶሼባ Yeshua, we give you praise, Lord. We give you praise. We honor you, Lord. Yes, Lord. Seme yibarek. Hallelujah. Hallelujah. ጌታ ሆይ አንተ ልትልቅ እኛ ልናንስ ይገባል። በዚህ ስፍራ ድመቅበት። ምናወራው ወሬያችን አንተ ብቻ ሁንልን። እነዚህ ቀናት ጌታ ሆይ የመቀደስ ጊዜ ይሁንልን፣ የመለየት ጊዜ ይሁንልን፣ የመበርታት ጊዜ ይሁንልን፣ የአይን መከፈት ጊዜ ይሁንልን፣ ድምፅ የመስማት ጊዜ ይሁንልን። ራእይ የሚስተካከልበት ነገር ሁሉ የተዛነፈው ወደ መስመር የሚገባበት ጊዜ እንዲሆን መንፈስ ቅዱስ የመጠገን ጊዜ ይሁንልን። አበጃጅተ አሰማምረ መልሰን አንተን ፈልገን መጣን። እናመሰግናለን በኢየሱስ ስም አሜን። እግዚአብሔር ይባረክ። እሺ ምናልባት ስለኔ ማወቅ ከፈለጋችሁ አስፋው እባላለሁ። ባለቤቴ ትዕግስት አማሃ ደስታ ትባላለች። 2 ልጆች አሉኝ። ታሪክ ይሄ ነው። ኢየሱስ ጌታ። ሰላም ለእናንተ ይሁን። እንደምናችሁ ሁሉ ሰላም ነው? በጣም ሰላም የተሰማው ሃሌሉያ። ጌታ የተባረከ ይሁን። ጌታን አመሰግናለሁ። እናንተን ደግሞ በእነዚህ ቀናት ለማገልገል እድል ስለሰጠኝ ነገሮች ተከናውነው ደግሞ እንዳያችሁ ስለሆነ ጌታን አመሰግናለሁ። በጣም ወዶን ፓስተርም ደግሞ ስላየሁት በአካል በጣም ደስተኛ ነኝ። ክብር ለጌታ ይሁን። ፓስተር ወዳጄ ጌቾም አለ ስላየሁ ደስ ብሎኛል። ክብር ለጌታ ይሁን። ቄስ ፍቃዱ እባላለሁ። ያልጠመጠመና ጎረምሳ ቄስ ነኝ እና ያው ፓስተርን በልጆች በልጠዋለሁ። 2 ልጆች ጨምሬ በልጫለሁ። 4 ልጆች አሉኝ። ክብር ለጌታ ይሁን። ሃሌሉያ። እስቲ ጸልይ። ቴንክ ዩ ጂሰስ ፎባላስ ሳፕሪዳ ሶባ ኢናቪኒያ ሞሳ ፕሮቮኮስ። የዚህ ቤት ብልጫው ምናልባት ካተረፍን በመገኘት ነው። ጌታ ትልቁ ስጦታ ለጎደለችው ዓለም ራስህን የሰጠኸው የማንነት አንተን አብልጦ የመረዳት ባለጸግነት በዚህ እንዲታወቅ ዋጋህ እንዳይሳት በናዝሬቱ በጌታ በኢየሱስ ስም የእውነት አንተን የሚራብና የሚናፍቅ ከምር አንተን የሚጠይቅ ልቦና በዚህ እንድታገኝ በክርስቶስ ኢየሱስ በኩል እግዚአብሔር አባት ሆይ ወደ ቤታችን የገለጥከው እውነት የመንግስትህ ልኬት በነፍሳችን እግዚአብሔር አባት ሆይ ሳይሸራረፍ ሙሉ ለሙሉ እግዚአብሔር ሆይ እናውቀው የነዚህ ቀናት ቢሆንልን እግዚአብሔር ሆይ ረሃባችን ይሄ እንዲሆን በክርስቶስ ኢየሱስ ስም በልክ እንድታረካን በማንነት እንድታረካን ራስህን ወደኛ እንድታስጠጋ እንድናቅ እንድትፈቅድ በኢየሱስ ክርስቶስ ስም ጸልያለሁ። የዘላለም አባት ቅዱስ እግዚአብሔር ሆይ ብዙ ጉለት ባለባት ዓለም ብዙ ጥያቄዎቿ መልስ ባላገኙላት ዓለም ውስጥ ነው ያለነው። ነገር ግን ጌታ ሆይ ብዙ ጥያቄ በአንተ በአንዱ መልስ ያግኝቷል። በብዙ ነገር ተሞልተው አንተን የጎደሉ ሰዎች እግዚአብሔር አባት አሁንም ጎደሎ ናቸው። ዛሬ ጸልያለሁ በልክ እንድትሞላን በኃይልህ እንድትሞላን የቃልህ እውነት ነፍሳችን እንዲደርሳት እግዚአብሔር አባት ሆይ የጥበብህ ልክ በነፍሳችን እንዲዘራ ነፍሳችን እንድታበቅ በፍሬ እንድትገልጠው ጸጋ እንዲበዛልን እነዚህ ቀናት ለዚህ ጉዳይ ምርኮ ሆነው እንዲሰጡ ያለምንም ከልካይ በፊትህ እንድንቆያቸው እግዚአብሔር አባት ሆይ እንድታደርግ በክርስቶስ ኢየሱስ ስም ጸልያለሁ። የገሃነም ደጆች ሁሉ በስም ስልጣን የተዘጉ ይሁኑ፣ የክፉ እጅ የተያዘ ይሁኑ። እግዚአብሔር አባት ሆይ የጽድቅን እውነት የሚያጣጥል የትኛውም የሚያናንቅ የጨለማ አሰራር እግዚአብሔር አባት ሆይ ገዢ ሆኖ እግዚአብሔር አባት ሆይ በደመናት ላይ የኖረ ለዘመናት ቤተክርስቲያንን ሲያናንቅ የቆየ ክፉ አውሬ እግዚአብሔር አባት ሆይ ለቆ የሚወጣበት እንደገና እግዚአብሔር አባት ሆይ ይህችን ምድር መልሰህ በወንጌል እውነትና ንጽህና መልሰህ የምትገናኝበት እድል እንዲፈጠር
እንደገና እግዚአብሔር አባት ሆይ አፈር የለበሰ ዘር እግዚአብሔር ሆይ ሰብሮ እንደሚወጣ በቅሎ ራሱ እንደሚገልጥ የወንጌል እውነት በልጦ እንዲወጣ በዚህም በልጆቻችንም ጉባኤ ላይ እግዚአብሔር አባት ሆይ ለዚህ እውነት የሚያበቃ መንፈስ እንዲወርድ እጸልያለሁ። እናመሰግናለን። እነዚህን ቀናት እግዚአብሔር አባት ሆይ ለዚህ ጉዳይ ለየናቸው፣ ለዚህ ጉዳይ አጸዳናቸው በክርስቶስ ኢየሱስ ስምና ስልጣን። እግዚአብሔር አባት ሆይ ከላይ የሚመጣ ከሁሉ በላይ ነው እንደተባለ ከላይ የሆነ እውነት ከሁሉ በላይ የሆነ እውነት በዚህ እንዲደመጥ ልክ በዚህ እንዲታወቅ የእውነት መነካት እንዲሆን የእውነት አንተን መረዳት እንዲሆን የማይረሳ ትዝታ እግዚአብሔር አባት ሆይ ይዘን የምንመለስበት እንዲሆን በክርስቶስ ኢየሱስ ስም መምጣትና መሄድ እንዳይሆን የሆነ ነገራችን በአንተ እንዲነካ የሆነ ዓለማችን በአንተ መቆንጀት እንዲጀምር በኢየሱስ ክርስቶስ ስም ጸልያለሁ። ጽድቅ ይገለጥ፣ ኃጢአት ጉልበት ይጣ። እግዚአብሔር አባት ሆይ ደካሞች በጸጋ ይታገዙ። እናመሰግናለን። ክብር ላንተ ይሆን። ከፍ በል in Jesus name ሃሌሉያ። ክብር ለጌታ ይሆን። አንድ 10-15 ደቂቃ እንደዛ ነገር በእግዚአብሔር ስለመደሰት ሰሞኑን የተሞላውበት ሐሳብ ነውና የትንቢተ ዕንባቆምን መጽሐፍ 3 ምዕራፎች አሉት። በዚች 10 ደቂቃ ውስጥ ባንተ ደስ ይለኛል በሚል በእግዚአብሔር በራሱ ስለመደሰት ብዙ ጥያቄዎች መካከል ራሱ እግዚአብሔርን አብልጦ ስለመፈለግ እንድናስብ ሆኖ የተጻፈ ደብዳቤ ነው ማለት የትንቢት መጽሐፍ ነው። ምዕራፍ 1 ምዕራፍ 2 ምዕራፍ 3 የሚገርም አሰራር ነው የምትመለከቱት። በጥቂት ምዕራፎች ውስጥ የሰው ከየት ወዴት እንደመጣ ስናስብ በጣም ነው የምንደነቀው። ምዕራፍ 1 ቁጥር 1 ጀምሮ ሲጨቃጨቅ ነው የምትመለከቱት። በብዙ ለምኖች የተሞላ ጥያቄ ይዞ ነው ወደ እግዚአብሔር የቀረበው። ለምንድን ነው የሚለው የሰው እንደ ሰው የዚህን ሰው ጥያቄ ስትሰሙ ጤነኛ ይመስላል። ወደ እግዚአብሔር ዓለም መጥቶ ወደ ንጽህናው መጥቶ ወደ ቅድስናው መጥቶ ይጠይቃል። አንተ ትክክል ነህ ነው የሚለው እግዚአብሔርን። አንተ ጻድቅ ነህ ይለዋል። አልሳተም፣ እውነት ነው። እግዚአብሔር ልክ ነው፣ እግዚአብሔር ጻድቅ ነው። ነገር ግን አጠገብህ ልክ ስተዋል ነው የሚለው። ማለት ኃጢአተኛው ጻድቁን የመዋጥ ዕድል አግኝቷል፣ ወይ ደግሞ ኃጢአተኛው የጽድቅ ጉዳይ እየተናቀን ያለው። አመፀኞች ከፍ ብለዋል፣ ጻድቃን ከስተዋል፣ አመፀኞች ወፍረዋል ነው ሰው የሚናገረው። እና በጣም ነው ግራ የተጋባው። እስከ መቼ ደግሞ አንተ ዝም ትላለህ ብሎ ይጠይቃል። ማለት ነገር መዛነፉ አይደለም የሰው ጥያቄ። ይሄ መዛነፍ በመለኮት መገኘት ፊት መሆኑ ነው። አንተ እያለ ጻድቁ በኃጢአተኛ ሲዋጥ ለምን ዝም ትላለህ? አረፉ አትልም ወይ? በቃ አትልም ወይ የሚል ጥያቄ ነው የሚያነሳውና ይሄንን ለማንሳት 2 ምክንያት አለው። አንደኛ እግዚአብሔር ጻድቅ ነው የሚል እውቀት ተምሯል። አይሁዳዊ ስለሆነ ይገባዋል። እግዚአብሔር ጻድቅ ነው፣ እግዚአብሔር ልክ ነው፣ አመፃን ያስቆማል፣ ጻድቅን ይኮተኩታል፣ ወንዝ ያሻግራል፣ ያለመልማል የሚባል ታሪክ ከልጅነቱ ጀምሮ እየተማረ ነው ያደገው። እኔም እንደዛ ነው የማስበውና ግን አሁን ሰሞኑን የሚያያቸው ነገሮች ለዚህ ሰው ግራ ገብተውታል እና ጥያቄ አለኝ ብሎ ወደ እግዚአብሔር ክስ የሚመስል ጥያቄ ያቀርባል። ለምንድን ነው አመፃ የሚያይለው የማይከለከለው? በህይወታችን ላይ ክፋት እያየለ የሚሄደው ጽድቅ እየከሳ የሄደበት ጉዳይ ምንድን ነው ብሎ ይጠይቅና ሲዋዋጡ ደግሞ አይነ ፊት ነው፣ አጠገብህ ነው። እግዚአብሔር የለም እንዳንል አለ። አንተ እያለህ ደግሞ መገኘትህን የማያስረዳ ነገር አጠገብህ እየተከናወነ ያለው አይነ ስር ጻድቁ በኃጢአተኛ እየተዋጠ ነው ያለው። እስከ መቼ ዝም ትላለህ ብሎ የክስ ቻርጅ ነው የሚያስገባው። ሁኔታው ትክክል ነው፣ የተሰራው በእግዚአብሔር ፊት ነው። ይሄ ነገር አልገባኝም፣ የምትመልስልኝን ደግሞ ጠብቃለሁ ብሎ ምዕራፍ 2 ላይ በመጠበቂያ ላይ ቆማለሁ ብሎ ለምንድን ነው የምትቆመው ስትሉት እግዚአብሔር ተከሷል፣ ለሚመልሰው መልስ ደግሞ የመልስ ለመስጠት እጠብቀዋለሁ ብሎ ይናገራል። የክስ ታሪክ አላቅም እንግዲህ ፍርድ ቤት ሄጄ አላቅም፣ ግን ፍርድ ቤት የሄዱ ሰዎች ሲያወሩ እንደምሰማው ከሳሽ ይከሳል፣ ከዛ ደግሞ የክሱ ቻርጅ ለተከሳሽ ይነበብለታል፣ ተከሳሽ ደግሞ ለተከሰሰበት ክስ መልስ ይሰጣል፣ ቀጥሎ ደግሞ ከሳሹ መልስ ይሰጣል። ስለዚህ ዕንባቆም ክሱን ቻርጅ አስገብተዋል፣ እዝጌሩ ተከሷል፣ በለምን ተከሷል። ጽድቅህ እያየለ አይደለም ያለው፣ አመፃ እየከፋ ነው ያለው። ይወፍራል የምንለው ጽድቅ እየከሳ ነው ያለው። ነገር ይሻለዋል ስንል ከትናንቱ ነገር እየባሰበት ነው ያለው የሚል ክስ ቀርቦለታል እና በመጠበቂያ ላይ ቆማለሁ። ለምን ነው የምቆመው? አሁን ተከሷል፣ መለኮት መልስ ያመጣል። ሲመልስልኝ ደግሞ ከመልሱ ተነስቼ የመልስ ለመስጠት የመመልሰውን ለማወቅ ጠብቀዋለሁ እያለ ሲያኮበኩብ ሳለ ምንድን ነካው አላውቅም፣ የሆነ ወሬ መጣለት። ክብር ለጌታ ይሁን እና ወዲያውኑ ጭቅጭቁንም መልሱ ድረስ ሳይታገስ በገናውን አንስቶ ሌላ ነገር ይናገራል። ምንድን ነው የሚናገረው ብለን ስንጠይቅ ፈራውህ ነው የሚለው። ለምን ፈራ ሲባል ዝናህን ሰምቼ ምን አደረኩኝ? ፈራው ብሎ በጣም የሚደንቅ ነገር ነው የሚናገረው። እኔ ና እንካሰስ እንጨቃጨቅ እያልኩ ባለውበት ሁኔታ ላይ መምጣት ሳያስፈልግ ስላንተ አወሩኝ፣ ልክ ነገሩኝ፣
ለምን ማትባል መሆንክን አወሩኝ በህይወቴ ከፍታም ዝቅታም አንተ ልክ ነህ ሲሞላ ትክክል ሲጎድል ምቀየምህ አምላክ አይደለህም አንተን ተመስገን ለማለት ጸሎቴ እስኪሰማ አላረፍድም አንተን ተመስገን ለማለት እማባረው እስኪያዝ የቆፈርኩት እስኪያመነጭ ድረስ የዘራሁት እስኪበቅል ድረስ አላረፍድም በስኬቴም በጉለቴም አንተ ምንድነህ ትክክል ነህ ሙላቴ ብቻ ሳይሆን ጉለቴም ልክ ያረጋሃል ማለት ልክ የምትሆነው ነገር እኔ ጋር እንደሚመስለኝ ሲገለጥ አይደለም መፈልገው እጄ ሲገባ ብቻ አይደለም እኔ የፈለኩት ባይሆንም በእኔ ሁኔታ ላይ አንተ ሉዓላዊ ነህ ልክ ነህ ስለዚህ ዝናህን ሲነግሩኝ ፈራው እንግዲህ ባለዝናውን የከሰሰው ግን መጥተህ ለኔ መልስ ከመስጠት በፊት ስላንተ ሲያወሩኝ ምን አደርግሃለሁ በጣም ፈርቻለሁ አቤቱ ዝናህን ሰምቼ ምን አደረኩኝ ፈራው ካለ በኋላ እየሆነበት ባለው በትናንትናው የህይወት ስርዓት ላይ የተረበሸ ማንነቱን በአዘን የተመታ ማንነቱን ያቋረጠና አንድ በጣም እንደዚህ አይነት መንገድን ትናንትና ከትናንት በስቲያ ሲሄድ እንደነበረ ሰው ከእንደዚህ አይነት ሰው ሊሰማ የማይገባውን የማይገመት ነገር ሲናገር ትመለከታላችሁ ደስ ይለኛል የሚል ነገር ይናገራል በእግዚአብሔር ደስ ይለኛል ብሎ ይሄ በጣም የሚገርም ጥያቄ ነው እኔ ደስ ይለኛል አለ መዝሙሩን ሲጀምረው መጽሐፉን ሲጀምረው ለምን በሚባል ጥያቄ ከተሞላ ማንነት ተነስቶ ነው ሪዝነብል የሆነ ምክንያት አለው ለደስታ የሚያመቻች ምንም ነገር የለም ተመስገን የሚያስብለው ታሪክ በህይወቱ ትናንትና የለም አሁን ግን ይህ ሰው በአንተ ደስ ይለኛል ብሎ ስለመደሰት በእግዚአብሔር ስለመደሰት ይናገራል ምንድነው ደስ እንድትሰኝ ያደረገህ ብሎ ሲጠይቅ በጣም የሚገርሙ ነገሮችን ወደ መዝሙሩ መዝጊያ ላይ ይናገራል እሷን ተናግሬ ባጭሩ ጸልዬ ወደ መኝታችሁ ትሄዳላችሁ ክብር ለጌታ ይሁን አሜን ይባላል ሃሌሉያ እኔ ሰምቻለሁ ልቤም ደነገጠብኝ ከድምፁ የተነሳ ከንፈሮቼ ተንቀጠቀጡ መንቀጥቀጥ ወደ አጥንቶቼ ውስጥ ገባ በስፍራዬ ሆኜ ተናወጡ በሚያስጨንቁኝ ህዝብ ላይ እስኪመጣ ድረስ አንድ መጠበቀው የተስፋ ቃል አለኝ እግዚአብሔር ይመጣል የሚል ተስፋ አለኝ እስኪመጣ ድረስ መልሴ እስኪመጣ ድረስ በጥያቄዎቼ ቀጠና ውስጥ ሆኜ እኔ ህይወቴን አሁን ማስቀጥላት በችግሮቼ በመቸገር አይደለም ግራ ያጋቡኝ ነገሮች አሉ በእነሱ ግራ እየተጋባው አይደለም የእግዚአብሔር የመልስ ቀን የምጠብቀው ጸሎት ጠይቄያለሁ የእግዚአብሔር ጉብኝት ነገ ከነበስቲያ እንደሚመጣ አስባለሁ እስኪመጣ ድረስ ግን እኔ በእግዚአብሔር ደስ እየተሰኘው ደስ በማያሰኝ ቀኔ ላይ የደስታዬን ምንጭ እግዚአብሔርን ያየው የመከራን ቀን ዝም ብዬ እጠብቃለሁ ብሎ ይናገራል ክብር ለጌታ ይሁን የመከራን ቀን ዝም ብዬ እጠብቃለሁ የቃላቱ ፍሰት ወደ አማርኛችን ሲመጣ ገና ያልመጣ መከራን ቀን እንደመጠበቅ ያስመስለዋል ክፍሉ ግን የሚናገረው እሱ እስኪመጣ ድረስ አሁን ያለው በመከራ ቀን ውስጥ ነው እስኪመጣ ባለው ጋፕ ውስጥ ግን ይልከተለው ስለሚገባው ቁመና ነው የሚናገረው በመከራ ቀን ውስጥ ያለው የተስፋ ቀኔ ግን ይመጣል ክብር ለጌታ ይሁን እማስበው ቀን ወዴት ነው ያልኩት ጌታ እስኪመጣ ድረስ ጉለቴን ይሞላል ያልኩት ጌታ በሐዘን የተመታ የተሰበረስ ልቤን ይጠግናል የሚለው ጌታ እስኪመጣ ድረስ ባሉት የሐዘን ዛሬዎቼ ላይ ስቀመጥ በችግር እየተቸገርኩ አይደለም በሐዘን እያዘንኩ አይደለም ደስ በማያሰኝ ቀኔ እሱም በማሰብ ደስ እያለኝ እጠብቀዋለሁ ይላል ክብር ለጌታ ይሁን አሜን ምንድናቸው ብለን ስናስብ በጣም አስደናቂ ነገሮች ይናገራል ምንም እንኳን በለስ ባታፈራ እስቲ በሉት ይሄ በለስ የሚባለው ዛፍ በመጽሐፍ ቅዱሳችን ውስጥ የትዕግስታችን መለኪያም ተደርጎ በሌላ ምዕራፍ ላይ ተጠቅሷል በለሱን የጠበቀ ፍሬዋን ያደርጋል ይበላል ሲባል በለስ ወዲያው በዘራችኋት ማግስት ፍሬን ካምትል አይደለችም ገብቷችኋል ተዘርታ አድጋ ቆጥቁታ አብባ ፍሬ እስክትሰጥ ድረስ ብዙ መቆየት ብዙ መታገስ ጠይቃለችና እሱ የሚናገረው ምንድነው ምንም እንኳን በለስ ባታፈራ የትኛዋ ይበቅላል ብዬ ዘመን ሰጥቼው ጊዜ ሰጥቼው ታግሼው ለብዙዎች ያፈራው እርሻ እኔ ጋር ሲደርስ ላንተ ነው የለም ቢለኝ አልበሳጭም ጸጉሬን አልነጭም ደስታዬን አልቀማም አመሰግነዋለሁ ለምንድነው ደስታዬ በፈለስ ፍሬ አይደለም ከጀርባ እንደገባኛል ከጉለቴም ከሙላቴም ጀርባ የበለጠ ምንጭ ያለ እግዚአብሔር የሚባል ይመጣል ወደ ህይወት ይጎበኘኛል የልቤን ማንነት በነገሮች በመደሰት ውስጥ ቅርብ አላስቀመጥኩትም አርቄ ሰቅያለሁ እግዚአብሔር በሚባል ምክንያት ተደስቻለሁ ክብር ለጌታ ይሁን እና በለሲቱ ዘመን ጠብቄ ፍሬ ስጠይቃት የለም ብትለኝ አልረበሽም ተመልከቱ በለስን ለሚዘራ ሰው ፍሬ ተስፋው ነው ፍሬ በሚሰጥበት ዘመን ላይ ለዚህ ሰው ፍሬ ተከልክሏል ግን አልረበሽም ለምን ማትረበሸው በእግዚአብሔር ብሎኛል ደስ ተደስቻለሁ ክብር ለጌታ ይሁን
ቀጥሎ ምን ይላል? በወይን ሐረግ ፍሬ ባይገኝ። ይህ በጣም ወሳኝ ነገር ነው በዛን ዘመን። አሁን እዚህ ያላችሁ ሰዎች ወይን፣ እርሻ፣ ከብት፣ ላም፣ በረት፣ በግ የሚባል ነገር ምናልባት ልባችሁ ላይ ሞላ ይችላል። ነገር ግን መጽሐፉ በተጻፈበት ትናንትና ውስጥ ግን እነዚህ ነገሮች የሀብት መለኪያ ናቸው። ከብት ከበዛልህ እንደውም ባበሻው ከብት ሲበዛልህ ከብታም ትባላለህ። ሲዘምን ነው ሀብታም የሆነው። እና ከአንተ ወደ አንቱ መምጣት ከፈለክ እነዚህ ነገር መደመር አለባችሁ። እነዚህ ነገር በህይወታችሁ ማብዛት አለባችሁ። ስለዚህ እነዚህ ነገሮች ያሉት ሰው ምን ይሆናል ካላችሁ አንቱ ይባላል፣ ከፍ ይባላል፣ ወንበር ይለቀቅለታል፣ ጎንበስ ቀና ይባልለታል። እሱ ምንድነው የሚለው? ብዙዎች እነዚህ ነገር ሰብስበው ደስተኛ መስለዋል፣ ደስተኛ ተብለዋል፣ አንቱ ተብለዋል። እኔ ደግሞ እነሱ በሌሉበት ያለ እነሱ ሰዎች በእነሱ ወደ ደረሱበት ክብር ደርሳለሁ ነው። አብዛኛው ከፍ ያለው በግ ከብት አስቆጥሮ ነው። እኔ ግን የማስቆጥረው በግ ከብት ሳይኖረኝ በራሱ በእግዚአብሔር ክብር ለጌታ ይሁን። ሰው በብሩ ከነካው ደስታ ያለፈውን መደሰት ጀምራለሁ ይላል። ክብር ለጌታ ይሁን። ከብቶች በጋጣ ቢጠፉ ላሞች ከበረት ባይገኙ ካለ በኋላ እኔ ግን በእግዚአብሔር ምን ይለኛል? ደስ ይለኛል። መቼ ነገር ሲሞላ አይደለም፣ ነገር በጎደለበትም ሁኔታ ውስጥ በእግዚአብሔር ምን ይለኛል? ደስ ይለኛል። በእግዚአብሔር መደሰት ማለት እጁ በረከት ይዞ ወደ ቤቴ ሲመጣ ማለት አይደለም። እጁ ፈውስን ይዞ ወደ ህመሜ ሲመጣ ማለት አይደለም። እጁ መልሴን ይዞ ወደ ጸሎቴ ሲመጣ ማለት አይደለም። በራሱ በእግዚአብሔር ከእግዚአብሔር በማገኘው ሳይሆን በራሱ በማን በእግዚአብሔር ምን ይለኛል? ደስ ይለኛል። ይሄ መንፈሳዊ ማንነታችን እየበሰለ ሲመጣ ስለ እግዚአብሔር ያለን የእውቀት አድማሳችን እየሰፋ ሲመጣ ከሱ ከምናገኘው ነገር እንፋታና በራሱ መርካት እንጀምራለን። ያውላችሁ ሰይጣንን ግራ ማጋባት ከፈለጋችሁ የሚከስበትን ምክንያት አልፋችሁ ተደሰቱ። ይሄ ለሽም ያጎልዋል፣ ይሄ ያርፍዷል ይላችሁ ይችላል። ያርፍድም ይጉደልም አይምጣም፣ ያረፈደውን የሚበልጠው የዘገየውን የሚበልጠው መለኮት ቀድሞ መጥቶልኛል። መደሰት የጀመርኩት ከጌታ እጅ አይደለም፣ ከጌታ ከራሱ ነው። ባንተ ደስ ይለኛል ብሎ ታስታውሳላችሁ። ዳዊት በጣም የሚገርመኝ ሰው ነው። አንድ ጊዜ ምን አለ? እነዛ በፈረሶቻቸው ይታመናሉ አለ። እነዚህ ሲባል በሰረገሎቻቸው ይታመናሉ አለ። እንግዲህ እነዛ በፈረስ ታምነዋል፣ እነዚህ በሰረገላ ታምነዋል። አንተስ በምን ትታመናለህ ተብሎ ሲጠየቅ እውነቴን ነው ይሄ ጥያቄ እኔ ብትጠየቅ እምለው ምንድነው? በእግዚአብሔር ነው ደስ የሚለኝ ይላል ጭንቅላቴን እያከብኩ። ምክንያቱም እነሱ ፈረስ አላቸው፣ እነዚህ ሰረገላ አላቸው። እኔ ምስኪኑ ፈረስ የለኝ ሰረገላ የለኝ፣ ምን አማራጭ አለኝ? በአንድዬ ነው እንጂ ብዬ ነው የምደሰተው። ዳዊት ግን እንደዛ አይደለም። የብዙዎቻችን መታመን አማራጭ ሰናጣ ነው። ፈረስ የለም ሰረገላ የለም፣ ስለዚህ በእግዚአብሔር ታመናለሁ። ምን ታመጣለህ? ሌላ ምን አማራጭ የለም። ተገደ ነው የምትታመነው። ዳዊት እንደዛ አይደለም። እነዛ ፈረስ አላቸው፣ እኔም ፈረስ አለኝ። እነዛ ሰረገላ አላቸው፣ እኔም ሰረገላ አለኝ። እነዛ በፈረስ በሰረገላ ቢታመኑ እኔ ግን ባለኝ አልታመንም፣ በራሱ ነው የምታመነው። ፈረሱ እያለኝ እምነቴ እሱ ነው። በቃ ጤንነቱ እያለኝ ደስታዬ እሱ ነው። ብሩ እያለኝ ደስታዬ እሱ ነው። ወርቁ እያለኝ፣ ስራ እያለኝ፣ ጤና እያለኝ ደስታዬ በማን ነው? በሱ ነው። አያችሁ ወዳጆቼ፣ በማግኘት የመጣ ደስታ በማጣት ይረበሻል። በማትረፍ የመጣ ደስታ በመክሰር ይረበሻል። በመቅደም የመጣ ደስታ በመቀደም ይረበሻል። በራሱ በእግዚአብሔር መሰረት ያደረገ ደስታ ግን በክረምትም በበጋም በማግኘትም በማጣትም ማንም ከጃችሁ አያጎለውም። ሲጮኩላችሁ በእግዚአብሔር ደስ ይለኛል ብሎ ይሄን ኮንፈረንስ ከዚህ ነው የምንጀምረው። እንዳትሳሳቱ። ለመደሰት እንደመጣችሁ እንዳታስቡ። ከመደሰት ጀምሮ ይኸውላችሁ ጸሎታችሁ ይመለሳል። የሰላም ቀናችሁን ትጨባበጡታላችሁ። ለምንድን ነው ተማራችሁ የምትደርሱት? ዝም ብዬ እጠብቃለሁ አለ። የመከራን ቀን እየለፈለፉ እንጂ ዝም እያሉ መጠበቅ ከባድ ነው። ወይ የለህም ወይ ረሳህ ወይ የኔን ጉዳይ እግዚአብሔር ወይ ቃል ገብተህ አልነበረም? በቀደም እንዲህ አላልክም? በነብይ እንትና እንዲህ አላልክም? በብዙ መለፍለፍ ነው ሰው ያንን ክፉ ቀን የሚያልፈው። ወዳጆቼ ቀኑ ማለፉ ላይቀር አረህ እንቅልፋት ሰላምን አጥተህ በሽታ ገዝተህ ጠባሳ በጠባሳ ሆነ የምስጋና ቀለለም ትደርሳለህ። እንዳማረብህ ከሰላም ቀን ጋር ትገናኛለህ። ክብር ለጌታ ይሁን። ሃሌሉያ። ማሰብ አለባችሁ። በቃ ሰላም ተሞልታችሁ በቃ እንቅልፌን ሳላት እያመሰገንኩ ትዳሬን ሳረብሽ አሜን ናችሁ ወይ? ቤተሰቤን ሳልበጠብጥ እንዲሁ ፈገግ እንዳልኩ በጉለቴ መካከል ድሌ ጋር ደርሳለሁ፣ ሙላቴ ጋር ደርሳለሁ። ክብር ለእግዚአብሔር ይሁን። እውነቴን ነው የምነግራችሁ። ብዙ ሰዎች ከፍታቸው ጋር የደረሱት ከጠባሳ ጋር ነው፣ ከበሽታ ጋር ነው የደረሱት።
ቤት ሲገነቡ ጤናቸው ረስተዋል። ቤት ሲገነቡ ትዳራቸው ረስተዋል። አያችሁ፣ ገንብተህ ስጨርስ ቤት ፈርሷል። በጌታ በኢየሱስ ስም ሰላማችሁ ሳይነካ የድል ቀናችሁ ጋር ትገናኛላችሁ። እንዲሁ እንዳማረባችሁ እንዴት ላስረዳ? በሽተኛ ሀብታም እንድትሆን የእግዚአብሔር ፈቃድ አይደለም። ክብር ለእግዚአብሔር ይሁን። ከሆነ ችግር ጋር ተማራችሁ፣ ጸባያችሁ ተለውጦ ነጭናጫ ሆነ፣ ኧረ በኢየሱስም ጌታ ይምታው። እስቲ ባንተ ደስ ይለኛል በሉ። ዛሬ ነው ስራ የሌለው፣ ዛሬ ነው ትዳር የሌለው፣ ዛሬ ነው ጸሎታችሁ ያረፈደው። ግዴላችሁ ደስታችሁን እግዚአብሔር ላይ አድርጉት። ሲያሰባችሁ ባንተ በራስ ደስ ይለኛል ብሎ ይሄ በጣም የሚደንቅ ነገር ሰላማችሁ ሳይነካ። እኔ የተወለድኩበት አካባቢ አንድ ወንድማችን ቤት ሰርቶ ጨረሰና ጓደኞቹ ገረማቸው። በምን ተአምር ነው እንደሰራው በዚህ ኢኮኖሚ ሲሉት አንጀቴን አስሬ ክትፎ እየበላው ነው የሰራውታል። እንግዲህ አንጀቱን ባያስር ምን እንደሚበላ አስገር ያሳያችሁ። አየምን እያልኩ ነው? ነገ ለምኖርበት ዛሬ ራሴን እየጎዳው አይደለም የሚሄደው፣ እንቅልፌን እያጣው አይደለም የሚሄደው። ክብር ለጌታ ይሁን። ነገን እያሰቡ ዛሬን ከመቀማት ስንፍና እግዚአብሔር ነፃ ያውጣችሁ። ክብር ለእግዚአብሔር ይሁን። ከሰላማችሁ ጋር ትደርሳላችሁ ዝላችኋል ጳውሎስ። ይሄ መጨረሻ ጥቅሴ ነው። ክብር ለጌታ ይሁን። የሚገርመኝ ሰው ነው። መርከብ እየተሰባበረ አውራቂስ እንደ ልቡ እያፏጨ ብዙዎች እንጀራ ፊት ሃፒታይት አጥተው ቀስተው ባሉበት 14 ቀን እንጀራ አጠገብ መብላት ረስተው በተጨነቁበት ቀን ላይ እሱ ቁርሱን በቁርስ ሰዓት ይበላል፣ ምሳውን በምሳ ሰዓት ይበላል፣ እንቅልፍ በትክክል ይተኛል። አንተ በጌታ በኢየሱስ ስም ክብር ላይ ቀጥቃጣ መንፈስ የተመታ ይሆን፣ ለሁሉ ድንብር የሚያረጋው የተመታ ይሆን። ሃሌሉያ። እንዲህ ነው የኖረው ሰውየው። እና ምንድነው አንተ ይሉታል ሌሎቹ አይኑ ፊት እየከሱ ሻለቃው በለው ምንድነው ይሄ ምንድነው ይሄ ምንድነው ከኛስ ባይግራስ ማቻለ ካፒቴኑ በለው መቶ አለቃው በለው ገብቷል። ማዕረጉን ይዞ ከስቷል። ሱሪው ሰፍቶታል። ቀበቶው ሁሉ ሰፍቶታል። እሱ ግን እንዳማረበት ነው። ምንድነው ሚስጥሩ ሲባል የሱ የሆንኩት የኔ የሆነ የብስ ላይ ብቻ አይደለም፣ ምቹ ቀጠና ብቻ አይደለም፣ በአውራቂስ ላይም ጸባይ የማይቀይር ሃሌሉያ ከጎኔ ቆሞ አበርትቶኛል። ስለዚህ ምንም አልሆንም፣ ይልቅስ ብሉ እያለ ሲያበላችሁ ትመለከታላችሁ። ምን ማለት ነው? ከወደብ መድረሳችሁ ላይ ቀር ለምን ትከሳላችሁ ነው። ለምንድነው ሞተ የምትደርሰው? እንዳማረብህ ድረስ አጠገብ ያለውን ብዙ እኔ እንዲዛባርታ አልወድም፣ ዛሬ ግን ልውደድ ተባባሉ። እንዳማረብሽ ሳትከሳ ሳትነጫነጭ እንቅልፍ ሳታጣ ደም ብዛት ምናምን ሳትገዛ በጌታ በይ ከነ ሙሉ ጤንነት ወደ ከፍታ ትደርሳለህ። ኢን ጂሰስ ኔም አሜን። እግዚአብሔር ይመስገን። ብንቀጥል እንደምትፈልጉ ይመስለኛል። የእግዚአብሔር ነገር እየመጣ ስለነበረ የሰዓት ነገር ሆኖ ነው። ክብር ለጌታ ይሁን። ይቀጥላል ጌታ ማለት ነው። እግዚአብሔር አምላካችን የተባረከ ይሁን። በሱ ደስ እንድንሰኝ እግዚአብሔር ተናግሮናል፣ ጸልየናል። ክብር ለእግዚአብሔር ይሁን፣ ስሙ ይባረክ። እኔ ግን በእግዚአብሔር ደስ ይለኛል፣ በመድኃኒቴ አምላክ ሐሴት አደርጋለሁ። ጌታ እግዚአብሔር ኃይሌ እግሮቼን እንደ ባለ እግሮች ያበረታል በከፍታዎች። ሃሌሉያ ያስኬደናል ጌታ። ክብር ለኢየሱስ ይሁን። እግዚአብሔር ይባርክ። ቄስ እንግዲህ ጌታ ይባርካችሁ። ስለ ራሳቸው ተናግረዋል። በሚቀጥሉት ቀኖች ጌታ ያዘንብልናል።